50 ሰብስክራይብ ሞልቶኛል ለምን ላይቭ መግባት አልቻልኩም? በዩቲዩብ ላይ ቀጥታ ስርጭት ወይም ዩቲዩብ ላይቭ ለመግባት ምን መስፈርቶች ያስፈልጋሉ? በተለይም ደግሞ 50 ሰብስክራይብ ሞልቶልኛል ለምን ላይቭ መግባት አልቻልኩም ለሚለው ጥያቄ ሙሉ መፍትሄ እናያለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ በመጀመሪያ በስልኩ ዩቲዩብ ላይቭ ለመግባት ማሟላት ያለበት መሰረታዊ መስፈርቶች እነዚህ ናቸው። አንደኛ ቢያንስ 50 ሰብስክራይብ ማግኘት። አው ዩቲዩብ ላይቭ ለመግባት አሁን 1000 ሰብስክራይብ አይጠይቅም፣ 50 በቂ ነው። ሁለተኛ ቻናሉን መረጋገጥ ወይም ቬሪፋይ መሆን አለበት። ስልክ ቁጥሩን አስገብታችሁ ቻናላችሁን ቬሪፋይ ማድረግ ይኖርበታል። ቻናላችሁን በስልክ ቁጥር እንዴት ቬሪፋይ እንደምናደርግ ደረጃ በደረጃ ላሳያችሁት። ይህን ካላደረግን ላይቭ መግባት ሆነ ከ15 ደቂቃ በላይ ርዝመት ያለውን ቪዲዮ መጫን፣ የቪዲዮ ተምብለን ማስገባት በፍጹም አይቻልም። ቬሪፋይ ለማድረግ እነዚህ ስቴፖችን ተከተሉ። በመጀመሪያ በስልካችሁ ላይ ጉግል ክሮም ብራውዘር ክፈቱት። ሰርች ባር ላይ youtube.com ብላችሁ ጽሁፉን ሰርች አድርጉት። ከዛ ዲስክቶፕ ሲት እንደተደረገና የዩቲዩብ አካውንት በክሮም ላይ ሳይን ኢን መደረጉን እርግጠኛ ሁኑ። ከዛ ፕሮፋይላችሁን ንኩት። ትንሽ ዝቅ ስትሉት የዩቲዩብ ስቱዲዮ አለ፣ እሱን ንኩት። ወደ ዩቲዩብ ስቱዲዮ ከገባችሁት በኋላ እታች በኩል የሴቲንግ ምልክት አለ፣ እሱን ንኩት። ከዛ ቻናል የሚለው ትነካላችሁ። ቀጥሎ ቻናል ውስጥ ኤሊጂቢሊቲ ትነካላችሁ። ከዛ እታች በኩል ቬሪፋይድ ፎን ነምበር ትነካላችሁ። ከዛ ካውንትሪ ትመርጣላችሁ። ቀጥሎ ስልክ ቁጥር ታስገባላችሁ። በስልክ ቁጥር ኮድ ይገባችኋል። የገባላችሁን ኮድ በማስገባት በቀላሉ አካውንታችሁን ቬሪፋይ ማድረግ ትችላላችሁ። ሶስተኛ የማህበረሰብ መመሪያ 6 ወይም ኮሚኒቲ ጋይድላይንስ ስትሪክስ አለመኖር። ባለፉት 90 ቀናት ውስጥ ምንም አይነት የዩቲዩብ ህግ 6 ማስጠንቀቂያ በቻናሉ ላይ ሊኖረው አይገባም። አራተኛ አንድሮይድ ወይም አይሶ ስርዓት። የስልኩ አፕሊኬሽን የሚደግፍ አንድሮይድ ከ5.0 ፕላስ መሆን ወይም በአይፎን ከሆነ አይሶ 8 ፕላስ መሆን አለበት ይላል። ስልካችሁ በጣም አሮጌ ካልሆነ በስተቀር አሁን ባለው ጊዜ ሁሉም ስልኮች ከነዚህ ስርዓት በላይ ናቸው። እሺ አሁን ደግሞ ዋና ችግር እንምጣ። እኔ 50 ሰብስክራይብ ሞልቶኛል ግን አሁን ላይቭ መግባት አልቻልኩም የሚለው በጣም ብዙ ናቸው። መፍትሄው ምንድነው? 3 ዋና ምክንያቶች ምክንያት 1 የጊዜ ገደብ 24 hour wait። 50 ሰብስክራይብ እንደሞላችሁ ወይም ቻናላችሁን ለመጀመሪያ ጊዜ ቬሪፋይ ስታደርጉ ዩቲዩብ ላይቭ የመግባት ቁልፉን ለመክፈት እስከ 24 ሰዓት ይፈጅበታል። ስለዚህ 50 ሰብስክራይብ እንደሞላ ወዲያውኑ ላይቭ ላይሰራ ይችላል። አንድ ቀን ይጠብቁ። ምክንያት 2 የዩቲዩብ አፕሊኬሽን አለመታደስ ወይም አፕዴት አለመሆን። አንዳንድ ጊዜ የስልካችን የዩቲዩብ መተግበሪያ አፕ አሮጌ ከሆነ ላይቭ እንዲገቡ አይፈቅድም። ወደ ፕላይ ስቶር ወይም ወደ አፕ ስቶር በመሄድ የዩቲዩብ አፕሊኬሽኑን አፕዴት አድርጉት። ምክንያት 3 የዩቲዩብ ሲስተም መዘገየት። 50 ሰብስክራይብ ከሞላችሁ ከ2 ቀናት በላይ ሆኖ ካልሰራ የዩቲዩብ እገዛ መጠየቅ አለባችሁ። ወደ ራሳችሁ ቻናል ውስጥ ትገባላችሁ። ከዛ በላይ በኩል ያለችውን 3 ነጥብ ንኩት። ከታች ላይ ሄልፒንግ እንደ ፊድባክ የሚለውን ትነካላችሁ። ከዛ እታች ላይ ሴንዲንግ ፊድባክ የሚል አለ። የሚመጣውን አላው ዋን ታይምስ አክሰስ ካላችሁት በኋላ እዚህ ጋር የማስገባውን ጽሁፍ ታስገባላችሁ። ለእናንተ ጽሁፉን በዲስክሪፕሽን ወይም በፈርስት ኮሜንት አስቀምጣለሁ። ከዛ ያስገባችሁትን አይቶ ምላሽ ይሰጣሉ። አንድ ተጨማሪ ማወቅ ያለባችሁ ነገር ከ1000 ሰብስክራይብ በታች ሆናችሁ በስልካችሁ ላይቭ ስትገቡ የዩቲዩብ የተመልካች ብዛት ገደብ ወይም ሊሚቴሽን ሊያደርጋችሁ ይችላል። ይህን የሚሆነው ቻናላችሁንና ማህበረሰቡን ለመጠበቅ ሲባል ነው። 1000 ስትሞሉ ግን ሙሉ በሙሉ ይለቀቃችኋል። የዛሬ ቪዲዮ ይህን ይመስል ነበር። መረጃው ጠቃሚ ሆኖ ካገኛችሁት ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። ላይቭ ለመግባት የሞከራችሁትና ያልተሳካላችሁ ካላችሁ ጥያቄያችሁን ኮሜንት ላይ አስቀምጡልኝ። እያንዳንዱን እመልሳለሁ። በቀጣይ ቪዲዮ እስከምንገናኝ ቻው።